እልል በሉ ኮሜንት ላይ እልል እያላችሁ ጻፉ። ዛሬ ማዘርስ ዴይ ነው። ብዙ ሰው የእናትን ጥቅምና እናትነትን እየገባው አይደለም። ምን አይነት የትዳር ማስታወቂያ እንደሰራሽ ባላቅም፣ ለማንኛውም ትዳር ካልኩሌሽን ካረጋችሁት መቼም ማንም ሰው ጥሩ ትዳር አይኖረው። በህይወታችሁ ውስጥ እኔ ለማንም ሰው የምመክረው ዝግጁ ያልሆነ ሰው ለማዘጋጀት አትሞክሩ። ዲያቆን እስቂያስ እኮ እዚህ ሶሻል ሚዲያው ላይ ከመጡ በኋላ በጣም ሰርግ በዝቷል እኮ። ምንኩስና ህይወት እየተረሳ ነው። ዲያቆን የአባታችን ቤት ነው። ሰላም ብለናል። እግዚአብሔር ይመስገን ሰላም ነው። ርዕሱን አላወኩም። እንዴት ነው ኑሐሚን? የባል ማስታወቂያ ጀመርሽ? ኧረ እኔ ዲያቆን አግብተሽ የለ እንዴ? ሁለተኛ እንዴት ነው? ኧረ በስመ አብ! ኧረ ዲያቆን አጋጣሚ የተነሳ እዚህ ላይ ደረስን እና ያው ዝም ብዬ እየሰማሁኝ ነበር። እኔ እንኳን ብዙ ሀሳብ እየሰጠሁ ነበረ። ሁለተኛውን አርዕስት እንደውም ዲያቆን እንኳን መጣልና እኔን በጣም አስለቅሶ 8 ደቂቃ ያሰራኝ ከሀገር እየወጣሁ ነው። ሳምንት ቀርቶ ከወንድሞ እህቶች ጋር ገብቼ መደሰት እንጂ ማድረግ በምኖርብኝ ሰዓት ጓደኞች ጋር በቃ አልችልም ብዬ ኩርፊያ በቃ የኢትዮጵያ አበሻ ደንበኛ ነቀርሳ በሽታ እንትን መድኃኒት የታጣለት ነገር ነው። በጣም የሚያስጠላኝ የምጸየፈው ከኔ ጋር መሄድ የማይችል ለምን በውይይት አምናለሁ፣ በይቅርታ አምናለሁ። እኔ ምላሴ ላይ ይቅርታ ተሰፍታ ነው የምትሄደው። ምክንያቱም ስወድቅ ስነሳ ስለምውል በቃ ሳላጠፋው ያጠፋው ነው የሚመስለኝ። ምክንያቱም ቶኔን የማይወደው ሰው ሊኖር ይችላል። በስተት የተገነባው ሰው ነኝ። ራሴና አፍርሼ ልሰራ የምሞክር ምጥር ሰው ስለሆንኩኝ የሚሰራ የሚናገር የሚንቀሳቀሰው ደግሞ ስለሚያጠፋ በቃ ንገሩኝ፣ ጥፋት ካለ ይቅርታ ብዬ እያልኩኝ ሞር ንገሩኝ ባልኩ ሞር ባህሬን በግልጹ ኩርፊ ያስደነግጠኛል። ሰውነቴ ሼክ ያደረገዋን ስላቸው እህት ወንድሞች የተሰብሰቡ እያኮረፉ የተሰጣቸውን የማያመሰግኑ በቃ በጣም የሰለቸኝ ነገር፣ እንቅልፍ የነሳኝ ነገር፣ በጣም ራሴን በቃ ጠልቼ ራስን ማጥፋት ደረጃ ያሰብኩበት ደረጃ አሁን እየተደገመብኝ ነው። ከሀገር እየወጣው ነው። ኩርፊያውን እንዲላርግ አታኩርፉ ባልኳቸው ቁጥር ሞር እያኮረፉ ካገኘኋቸው ምን ላርግ? እኔ ደግሞ ሰውነቴ ሼክ ማድረግ ጀመረ። ያበላኋቸው ያሳደግኳቸው በጣም መወዳቸው የሚወዱኝ የእናቴ ልጆች ከእኔ ታላቅ ሰው ስለሌለ እኔ ታላቅ ሆንኩኝ። እንደ ታላቅ ደግሞ ስሙኝ አትስሙኝ መጋተት ሆነ። ጨዋታ ተጫዋች ነኝ፣ ዲሞክራሲ ነኝ። ያንን አይተው አናቴ ላይ ወጥተው ውረዱ ብል እምቢ አሉ። ኩርፊያን እንዴት አናርገው? ዲያቆንዬ የኔ አርዕስት ይሄ ነው። ከዛ በተረፈ ስለ ትዳር እየተነካከር ነበር። በኩርፊያ በኩል ምን ትላለህ ዲያቆን? እባክህ ምከረኝ። ህይወቴን ብዙ ነገር ሊያበላሽብኝ ነው። ድርግፍ አድርጌ ቻው ሳላቸው ሊሄድ ሁሉ እችላለሁ። ወንድም እህቶቼን እንደሱ አታድርጊ። ሰውን መቼም ሁሉም ሰው ይወደደኝ፣ ሁሉም ሰው እንትን ይበለኝ አይባልም እና ከሰው ጋር ይቻልሽ በሰላም ኑሪ። ካልተቻለ ደግሞ አንቺ ቂም ይዘሽ እነሱን ለማጥፋት አትሞክሪ። ኩርፊያን ስታስቡ ወይንም ጸብን ስታስቡ ዮሴፍን ነው ማሰብ። ዮሴፍ የፈለገ ነገር ቢያደርጉት ወንድሞቹ ጉድጓድ ጨምረው አውጥተው ሸጠው ምን ብለው ጨርሰው መጨረሻ እጁ ላይ ሲመጡ አይ ብሎ እሱ ነው ይቅር ያላቸው። እነሱ ፈርተው ተሰማቀው በቃ ያደረገብንን አስቦ ይበቀለናል ብለው ሲያስቡ አትሞኙ። እግዚአብሔር የወደደውን አደረገ ብሎ ይቅር ብሏቸዋልና ኩርፊያ፣ ቂም በቀል ለማንም አይጠቅምም። እንዳልተረዱሽ ካወቅሽ ተሽለሽ መገኘት ያለብሽ አንቺ ነሽ። ሁል ጊዜ በህይወታችሁ የትኛውም ቦታ ላይ ተሽላችሁ ተገኙ። ተሽሎ መገኘትን የመሰለ ነገር የለም። ምንድነው ተሽሎ መገኘት ማለት? ፍቅር የኃጢአትን ብዛት ይሸፍናልና ያንን ሰው እንደ በፊቱ እንኳን መሆን ባይቻል ይቅር ብሎ መኖር ከናንተ የሚቀር። አሁን የብዙ ሰው ትልቁ ችግር ምንድነው? ከተቀየመ በኋላ ወይንም ደግሞ
ያሰበው ነገር ካልሆነ ተከታትሎ እስከ ማጥፋት ድረስ ይሄዳል። ከተከታትሎ በቃ ያንን ሰው ርዕስ አድርጎ ለማጥፋት ይሄዳልና ያንን አታድርጊ። ሰላም ብለሻቸው እንጂ ሰላምሽን ካልፈለጉት እነሱ ይርገጡት እንጂ የራሴን ማጥፋት ምናምን የምትይው ነገር እሱ ልክ አይደለም። ለማንኛውም ከቂም ከበቀል ከመኮራረፍ ምንም የሚገኝ ነገር የለም። እንደውም ኑሐሚን ዋትሳፕ ላይ ጽፌልሻለሁ። ዛሬ ማዘርስ ዴይ ነው። ብዙ ሰው የእናትን ጥቅምና እናትነትን እየገባው አይደለም። በተለይ ውጭ የወጣችሁ ከእናቶቻችሁ ጋር ተለያይታችሁ ያላችሁ ሰዎች ይቅር ተባባሉ። እናት አታልቅስባችሁ። የፈለገ የእነሱም ጥፋት ቢሆን አገር ቤትም ያላችሁ ሰዎች ምንም ባታደርጉ ዛሬ እንኳን ቡና ብታፈሉላቸው ጥሩ ነውና እህታችን አንቺ ተሽለሽ ተገኝ ነው የምለው። እንግዲህ ኑሐሚን ምን አይነት የትዳር ማስታወቂያ እንደሰራሽ ባላቅም፣ ለማንኛውም ትዳር ካልኩሌሽን ካረጋችሁት መቼም ማንም ሰው ጥሩ ትዳር አይኖረውም። እዚህ ወንድ ይልና መጽሐፍ ቅዱስ ከዛ ሴት ይላል። ከማግባቱ በፊት ወንዱ ወንድ ነው፣ ሴቷ ሴት ናት። ግን ምን አይነት ወንድ ነው ምን አይነት ሴት ነው ሲባል ዴት ልታረጉ ስታስቡ የምታወጡት መስፈርት ነው ትዳራችሁን ትዳር የሚያደርገው። እኔ 3 መስፈርት ልስጣችሁና ከዛ በኋላ እናንተ አውሩበት። የመጀመሪያው መስፈርት ምርጫችሁ ላይ እንትን አትጠቀሙ። በጣም በሚታይ ነገር አትደገፉ። መንፈሳዊ የሆነ እግዚአብሔርን የሚፈራ እንደዚህ ያለው ብላችሁ ጸሎት ከጀመራችሁ ያ ጸሎት ሳይሆን እግዚአብሔርን መፈታተን ነው። እግዚአብሔርን የፈጠርከውን ፍጥረት ፋብሪካ አስገብተህ ሰርተህ ለኔ አድርገው አውጣው ብሎ ማለት እሱ ወንጀል ጸሎትም አይደለም። እዚህ መጀመሪያ የምታገኙትን ሰው ሊስት አድርጋችሁ የምታገኙ ከሆነ እሱ አደጋል፣ በጣም ትልቅ አደጋል። ሁለተኛ በህይወታችሁ ውስጥ እኔ ለማንም ሰው የምመክረው ዝግጁ ያልሆነ ሰው ለማዘጋጀት አትሞክሩ። አንድ ሰው ለትዳር ዝግጁ ሳይሆን በቃ አሁን እግዚአብሔር ይመስገን ማግባት አለብኝ ብሎ ያልተዘጋጀ ሰው እንጠናና ያለ ሰው በተአምር ሰውን አጥንቶ መጨረስ አይቻልም። ለትዳር የተዘጋጀ ሰው ከሆነ ግን የሚፈልገው ትዳር ነው። እዚህ የሚያወራውም ነገር ስለ ትዳር ነው። ያንቺ ውበት፣ የሱ ስራ፣ የሱ ምናምን አይደለም። ስለዚህ ያልተዘጋጀ ሰው እንደውም ዴት አታድርጉ። ያልተዘጋጀ ሰው ማለት ሃይ ስኩል እንዳለ ካወቅሽ ዋዩ ዴትን የታክሲ የጫማ መግዣ ከቤተሰብ የሚወስድ ልጅ ማለት እድሜ አለ ጊዜ አለ ለትዳር ማለት እድሜም አለ ጊዜም አለ። ስለዚህ አንድ ሰው ለትዳር ሬዲ ሲሆን ወንዱ ከሆነ ቢሳል ቢጸልይ አምላኬ ሆይ በቃ የአብርሃምን አሽከር ወስደህ ለሳራ ለይስሐቅ የተባረከ ትዳር የሰጠው ጌታ ለኔም የተባረከች ሰነፍ ያልሆነች ቤቷን በእጇ የምትሰራ ሴት ስጠኝ። ሁለተኛው መስፈርት ይሄ። ሶስተኛው የምታዩት ጠባይ መሆን አለበት።
የማይለቀው እሱ ስለሆነ ማለት ነው። ጠባይ መሆን አለበት። ምክንያቱም መጽሐፍ ቅዱሱ ያስቀመጠው ጠባይ ነው እንጂ ሌላው ነገር እንደየሰው ይመጣል። ጠባይ ማለት ምን ማለት ነው? ሰነፍ ሴት ከሆነች ቤቷን ታፈርሰዋለች ብትገባ። ሰነፍ ማለት በቃ ምን አለ ስንት አለ እንደዚህ ብላ እንዳለ ሊስት አውጥታ በቃ በሱ ለመኖር የተዘጋጀች ማለት። ሰነፍ ወንድም ከሆነ እሱም ባል አይሆን ደባል ነው የሚሆን። ሰነፍ ወንድም ከሆነ ቢገባ ባል ሳይሆን ደባል ነው የሚሆን። አራተኛውና የመጨረሻው ጊዜ የሚበላ ከሆነ ዴት ስታረጉ ቆይ ብሎ ከ2 ዓመት በላይ ካቆየሽ አለስ ከሀገር ርቀት በጣም አሳማኝ ምክንያት ካልሆነ በቀር ከ2 ዓመት በላይ ዴት ካረገሽ ያጫወታል። በፍጹም ምክንያት እየደረደረች እሷም የጋብቻ ጥያቄ እንደ አለርጂክ ወይ እንደ እባብ የምትሸሽ ከሆነ እሱም ወደ ጋብቻው የሚያስኬድ ምንም ተስፋ የማይሰጥ ከሆነ 2 ዓመት ካለፈው ከባድ ነው። ከዛ በተረፈ ያለው ነገር የእግዚአብሔር ስራ ነው። ገና ግን ስትገቡ ፕላን ተሸክሞ የሚሄድ ሰው እንትን አትበሉ። ፕላን ተሸክሞ እቅድ አለኝ ፕላን አለኝ እንደዚህ አርጌ ገንብቼ ሰርቼ ሀብታም ወይም ማአት ፕላን ያላቸው ሰዎች አሉ። ፕላን ብቻ ተሸክሞ የሚንቀሳቀሱ ቢያንስ ልታገቢው ስትይ ቤት ተከራይቶ አንድ ፍራሽ አንድ ድስት ያለው መሆን አለበት። ያ ማለት ራሱን የቻለ ሰው መሆን አለበት። ቢያንስ ስራ መኖር አለበት። ሰርቶ የሚገባ መሆን አለበት እንጂ ተስፋ ተሸክሞ በቦርሳ ፕላን ይዞ ጫማው የሚጨርስ ከሆነ ያገባሽው ዕለት ቆይ እስቲ በእናትሽ እኔም እኮ እያሰብኩ አይዞሽ እያለ በቃ ጉስቁልና ውስጥ የሚከትሽ ከሆነ ዳትናገድ ያ በተአምር አይመከርም። ተረፈ ደግሞ እድሜ እዩ። እድሜ ቢያንስ በጣም ማቹርድ ከሆነ ከ8 ባይበልጥ እድሜው ልዩነት ከ8 ባይበልጥ ልዩነታችሁ እና ደግሞ እኩል ኢትስ ኦኬ። ግን ወንድ ልጅና ድፎ ዳቦ ብዙ ሰዓት ስለሚጨርስ አትሊስት የ3 ዓመት ጋፕ ፍጠሩ በትዳራችሁ። 2 ዓመት 3 ዓመት ልዩነት ይኖራችሁ። በተአምር እንዳታምኑ። እኩል እድሜ ያለ ወንድ ብዙ ጊዜ አይበስልም። ወንዱን ልጅ እድሜ ነው የሚያስተምረው። ሴት ልጅ ብልህ ናት በተፈጥሮ። ለዛ ነው እግዚአብሔር ኢየሱስ ክርስቶስ ቅዱስ ጳውሎስ ምሳሌ ያደረገው መውደድን ለወንድ ማክበርን ለሴት የሰጠው። በተፈጥሮ ሴት ልጅ አክባሪ ናት፣ ወንድ ልጅ ወዳጅ ነው። ለመውደድ ደግሞ የተደረገለትን ማወቅ አለበት። የተደረገለትን ለማወቅ አንድ ሰው እድሜ ይጠይቀዋል። እና ሁሌ አባቶችም እኔም የማምንበት ወንድ ልጅ ከላይም ከታችም እሳት ይፈልጋል። ምታገቢው አስቢ እንበልና በ30 ዓመት ብታገቢው 30 ዓመት ሙሉ ልብሱን ያጠበችለት እናቱ ናት፣ ወይ የቤት ሰራተኛ ናት፣ ምግብ የሰራችለት እናቱ ናት፣ የበላው ምግብ ምናምን። ስለዚህ ምንም ልታረጊው ልታበሲው አትችይም። ለዚያ ነው ወንድ ልጅ the nothing box ያለው። ወንድ ልጅ ምንም ሳያስብ መኖር ይችላል።
ምንም ሳያስብ በቃ ምንም መተንፈስ እንችላለን። ምንም ሳናስብ ላይክ ሳይጨንቀን ሳይጠበን ሶፋ እራት ብትሰጡን ሶፋ ላይ ቁጭ ብለን እራት በልተን ምንም ባዘር ሳያረገን የበላንበትን እንጀራውን ሳህኑን እግራችን ስራ እዛው ሶፋ ላይ መተኛት እንችላለን። እዛው ሶፋ ላይ። እናንተ ግን ኢሪቴት ያረጋችሁ አሁን እዛ ሶፋ ላይ አጠገብ የበላውሽበትን ሳህን አስቀምጠሽ በዛው ተኝ ብልሽ አትችሉ። በተለይ ጥሩ እናት ያሳደገቻት ባለሙያ እናት ያሳደገቻት የእናቷ ልጅ የሆነች ሴት ከባድ ነው እና ይሄን ካልኳችሁ ይበቃችኋል። በገዛ ሜዳችሁ ላይ እንግዲህ ወንዶቹ ይቅር በሉኝ። ያው እውነቱ እሱ ነው። ባዶ ኪስ ይዘህ የሰው ህይወት አታበላሽ። በቃ ከሌለ የለም ነው። ቢያንስ ዳቦ መግዣ ሳይኖር አሁን አዳምና ሔዋንን ከገነት ከተባረሩ በኋላ ወደ ልጅ መውለድ አይደለም ሄዱት። አዳም ገበሬ ሆነ፣ እርሻ አረሰ፣ ዘሩ ሰመረለት። መጀመሪያ የአጥሚት እህል አዘጋጅቶ ነው ምዕራፍ 3 ላይ በቃ ምዕራፍ 4 ቁጥር 1 ገበሬ ሆነ። ከዛ ሚስቱን አወቃት፣ ጸነሰች። ዳትስ ኢት። ዳቦ መግዣ ሰው እናትና አባቱን ይተዋል። እናት አባቷን አስትታት አትሊስት በኔ ዘመን ጥሩ ፍቅር አይቻለሁ። ላይክ ጥሩ ፍቅር ስላችሁ በእኛ ዘመን ከኛ ከፍ ያሉ ወንድሞች የቤት ኪራዩን ተከራይቶ የጭድ ፍራሽ ነበር። ያኔ ስፖንጅም አልወጣም። ሄዶ ገበያ ሄዶ አሪፍ የጭድ ፍራሽ ይገዛል። ደብረ ብርሃን ብርድ ልብስ አለ፣ አንድ ድስት፣ አንድ ማንቆርቆሪያ፣ ቡታ ጋዝ ነበረች። ያችን ይዟት ይገባል። በቃ ከዛስ አይደክመው። ጠዋት ሄዶ ግንበኝነት ሰርቶ ማታ ሄዶ የሆነ እንጨት ፈልጦ ያጥር እንጨት ሸጦ ችቦ ሸጦ ምን ብሎ በኋላ ቀና ብላችሁ ስትሄዱ በቤት ሰርቶ መኪና ገዝቶ ታገኙታላችሁ። ግን ያቺ ድስትና ቡታ ጋዝ ሳይኖረው ወደ ሴት አይሄድም ነበር። ቢያንስ ማንቆርቆሪያ፣ ቡታ ጋዝ፣ ድስት፣ የጭድ ፍራሽ፣ የደብረ ብርሃን ብርድ ልብስ። እንግዲህ በእናንተ ደግሞ አቶዝ ነው መኪና ከሌለው ብላችኋል። እግዚአብሔር ይርዳችሁ። ለማንኛውም ኑሐሚን ሰርጉን እንዳትረሽን። ይሄ ሁሉ ማስታወቂያ ሰርተሽ ፎሎወሮችሽ ዛሬ ሌሊት በቃ ለጥያቄ ይመጣል። አይ ኧረ ማንም አያገባም እንዴ? ሊያገባ ነው። አሜን ነው የሚባለው። ምን አገባሽ? መቼ ኔክስት ይር አላለሽም፣ ዛሬ አላለም፣ ይሁን ይደረግ ነው የሚባለው። ምክንያቱም ሰው የአፉን ዘር ይበላል አለ። አሜን ነው። ታገቢያለሽ፣ ትወልጃለሽ። ኦፍኮርስ ይሄ ፊት መደጋገም አለበት። ወደዚህ ይቻላል 3-4 መደጋገም አለበት አይደለ ዲያቆን? ትናንትና ቤሊ ስለ ትዳር ሲመክር ነበረ ኑሐሚንና ጋዲን አታግቡ አለ። ለምን ይለዋል? ያገባ ሰው አያረጅም። ለምን? ቶሎ ስለሚሞት አቃጥለው ስለሚገሉ። እኔ እስካሁን የቤሊ ምክር እንደገና ደግሞ አታግባ። ለምን? ደስተኛ እንድትሆን። እኔ መክርሽ አንቺ መጀመሪያ ትምህርትሽን ጨርሺ፣ እንደ አርሴናል ተጫዋች እንጂ ዋንጫ አትውሰጂ። አሁን ማይሌጅሽ ገና ስለሆነ ትንሽ መመከር አለብሽ። በሉ ደህና ዋሉ። ዲያቆን ማሚ ቤት ጋር ተነጋግረን መርቀኸኝ በጣም ቀንቶኝ ነው የቀኔ ተማርኮ ነው የዋለው። ፎሎ ባክ ብታደርገኝና የኔ ትኩረት እንኳን ወንዶችን እንስራ፣ የተሰራ ወንድ የተሰራ ቤተሰብ ያፈራል፣ የተሰራ ቤተሰብ ህብረተሰብ ያድናል፣ የዳነ ህብረተሰብ ደግሞ ሀገር ያድናል የሚል መርሃ ግብር ነው ያለኝ። ጥሩ ነው። እሺ በርቱ አደርጋለሁ። እሺ ቴንክ ተባረክልኝ። ዋው ናሆሜ አንቺ ወጥርኩት ነገር አለ። አንድ ቃል በጣም አንድ ልንገርሽ፣ በጣም ፋቨራይት የሆነ ማለት ነው።
በፎሎ አንበሻብሻት ያልሻትን ነገር እንዴት እንዳፈቀርኳት ማለት ነው። እና እስኪ ድገሚያት ሲያምር ደግሞ ስትዩ በፎሎ አንበሻቸው ትእዛዝ ስጫቸው። የአንቺን ትእዛዝ ሰምቶ እምቢ የሚል የለም ማለት ነው። ፈገግታሽ እንኳን ወንድ ሴት ልብ ያቀልጣል ማለት ነው። ደስ የሚል ፈገግታ አለሽ። በጣም አዳማጭ ነው ምናምን ትያለሽ። ድገሚው ይደገም። በፎሎ ባርኳት ጋይስ፣ በፎሎ ባርኳት። ወይኔ በዚህ እንዲ ቤሊኒ እኮ በህይወት ያለ መስሎኝ ነበር ጋይስ። ለካ እኔ ደግሞ በዚህ በጣም ጥሩ እንትን ነበረን እና በጣም አመሰግናለሁ። እና በኮካኮላ ደግሞ ወንድምሽ ጋር አትደባደቢ። በኮካኮላ ከተደባደብሽ ምንም ትዕግስት የለም ማለት ነው ስታገቢ። ኖ መደባደብ እኮ አይደለም ባይዜ። እሺ ታችንም እንፈልገዋለን ነው ተቀምጠን ከዛ ቀድሞ ያነሳ ሰው ነው እንጂ መደባደብ እኮ አይደለም። ገብቶኛ ስቀልድሽ ማሚ ድምጽ ይሰማል አይደል? አዎ ቴዲ አለ። እንግዲህ ይሄ ሁሉ ሰው ይታዘብ። እሷን ያገባ ሰው በኮካ ነው የሚፈነከተው። አይሳፈጣት ነው ይሻል። እውነት ነው ያለውን የወረወረ ፈሪ አይባልም። ባሽም አስተካክለሽ ካንቺ ቢያመልጥ አቶዝ ምናምን ብለው ከፍ አድርገውን አሁን ወደ ኮካ ተወርደናል። ግን ስትወረውሪ ደግሞ አደራሽ ወደ ግንባሩ ወርውሪ። ምክንያቱም ዘር መተኪያውን እንዳትመችበትና እንዳትጎጂ። ወይኔ ኧረ እኔ አባቴ ፊት ለፊት ተቀምጧል። ዘር ወይ ጉድ! እሺ ሰሚ ኑሃሚ ካንቺ እየተቆራረጠ ነው ድምፅ ቴዲ። ድምፅህ አይሰማም። ተመስገን ግን ተኝቶ ነው። ተመስገን የጌታ ልጅ ይላል። በቃ ተመስገን አለ ለሽ አለ። በቃ ስሙን ራሱ ለመተኛት ይመቻል። ተኛ በዛው ታሙ አልተመቸውም ይሆናል። ለዛ ነው እንዴ አውሩ ሲላል ነበር። አይ ገስት ኢንቫይት ስላረኩት ነው ገብቶ የሚሆነው። አንዳንዴ ስራ ላይ ሆኖ ምናምን ሊገባ ይችላል። በቃ ቤትሽ ተመችቶኛል። ቤተሰብ ሆናለሁ። እሺ እኔም ፎሎ ካደረግሽኝ ያው እኔም አንዳንድ ጊዜ ያው ቤት ስከፍት መጫለሽ እንወያያለን። እሺ ስላዳመጣችሁኝ ቦታ ስለሰጣችሁኝ ኦዲየንሱንም እናመሰግናለን። በጣም ጨዋና ደስ የሚል ኦዲየንስ አለሽ። ሲሪየስሊ ቤተሰብ እንሆን። እናመሰግናለን። ተባረክልኝ። እሺ ሳሪ ቴንክ ዩ ሶ ማች እናመሰግናለን። ቴዳ ቀይናታ ያላስተ ያ ኔትወርክ ጥሩ አይደለም። ናታ እንዴት ነህ? እንኳን እንዴት ናችሁ? መጀመሪያ ሰላም ልበላት። እንዴት ናችሁ? እኔ አርፍጄ እኮ ነው የገባሁት እኮ አልሰማሁም እኮ አልሰማሁም ነበር። ተሙ ምን ሆኖ ነው? ደበረ እንዴ? ተሙ ምንድን ነው? ተሙ ስራ ላይ ነገር ነበር ሲጀመርም ሲገባ በዛ ነው። አይ እንደዛ ነው ብለሽ ነው? ተሙ እንዴት ነሽ? ኑሃሚ ደህና ነኝ። ናታ እንዴት ነህ? አለሁልሽ። እና መቼ ነው? በጣም ደስ ይላል። ምኑ ዲያቆን እስቂያስ እኮ እዚህ ሶሻል ሚዲያው ላይ ከመጡ በኋላ በጣም ሰርግ በዝቷል እኮ። ምንኩስና ህይወት እየተረሳ ነው። አረ እንግዲህ በዚህ እናገባለን። በዚህ 3 ዓመት ውስጥ ማግባታችን አይቀርም። 3 ዓመት ማለት 3 ዓመት እንዴ አነሳ 3 ዓመት ነው እንዴ? አሁን አመት ማለት እኮ 3 አቢጾ ማለት እኮ ድምፅ አይሰማም። በዚህ ኦኬ አይሰማም። ስልኬ ነው አሁን አይሰማም።
እና ምንድነው 3 አመት እታች ያላችሁ ይሰማችኋል? ምን አሁንም ርቋል? 3 አመት ትለኛለህ? ምንድነው 3 አመት? ጋብቻው ነው 3 አመት ማለት በዚህ 3 አመት ውስጥ ነው ያልኩት እኔ። አረ እንዲህ ግድ ነው እንዴ! ትዳርማ በጣም ታላቅ የሆነ ምስጢር ነው። እግዚአብሔር እንኳን ለዚህ አበቃሽ። እግዚአብሔር ለዛ አበቃሽ ነው እንጂ እግዚአብሔር ለዚህ አበቃሽ ይለኛል እንዴ? አረ ታዩ እሱን ታዩ። ተሙም እንደዚህ አይነት ፓርትነር ምናምን እንዲያወራ አድርጊው እንትን እንዳይደብረው። በጣም እና እንዴት ናችሁ እንዴ? እልል በሉ፣ ኮመንት ላይ እልል እያላችሁ ጻፉ። ሄዳ ሰላም ብያለሁ አባቴ፣ ይቅርታ ዝም አልኩ። ሰላም ኔትወርክ አስቸግሮኝ ነበር ለዛ። ያንተስ ናቱ? የእሱ ኔክስት ዊክ ነው። አረ ሚውት ነው ማድረግ። ያንተስ የምትል አካል ካለ እኛ ወደ ምንኩስናው ነው። አረ በጣም እንዴት ምን ችግር አለ? ምን ችግር ናቱን የምትሉ ተስፋ ቁረጡ። አረ ናት እኔ ያውቃሉ። ይኸው ኮመንት ላይ ይጽፉልሻል። አሁን ናቱ ምንኩስና ላይ ነው ብሎ ይጽፉልሻል። ታያለሽ። ምስክር ይዤ ነው የገባሁት። ሪከርድ አላለ ምን ሆናርስ? አረ አንተ ሰው ተው እኔ መረጃ እንዳላወጣ። አረ እኔ የምን መረጃ ነኝ? ባይዘዌ ቢወጣ ምንም ችግር። ሰዎች ስሜን ሊያጠፉት ይችላሉ፣ ግን እኔ ወደኋላ ምን አይነት ሰው አይደለሁም። ከምንኩስና ህይወት ሰዎች ግን ልትል ነው አንተ እዚሁ። አረ መስክሩ ስለ አናምንም ይላሉ። ምስክር ያልኳቸው ተቀየሩብኝ። ታውቂያለሽ? አናምንህም እንዴ? አይ ትዳር እኮ ደስ የሚል ነገር ነው አይደለ? አይ እኔ እውነት ደስ ብሎኝ ነበር የገባሁት። በቃ 3 አመት ምናምን ስትይ በቃ የዛሬ 3 አመት እንገናኛ ነው። አይ 3 አመት ውስጥ ይመስለኛል፣ በዚህ 2-3 አመት ውስጥ አዊ ትዳርማ በልጅነት ምናምን ምን አልከኝ? ናቱ ይሰማል አይደል? ይሰማል። ቴዳይ ይሰማል። ያ አይ ማግባቷ ላይ በጣም ትኩረት አደረክና ተወራርደህባታል። ታገባለች ብለህ ኧረ ናቲ በጣም ነው እንዴ እንዳገባ የፈለግከው እንዴ? እና ገንዘብ አስይዘብሻል። እነ ተሙን ቤት አላጣቸውም። ታዲያ ወይ አግብታ ትገላገል ብዬ እኮ ነው። ተሙ አውራጅ እያላችሁ ኮሜንት ላይ ጻፉለት። አይ ደስ ይላል እኮ ብዬ ነው። ደስታዬን ልገልጽ እኮ ነው የገባሁት እኮ። ኧረ ተሙ ዝምታ ምንድን ነው ብላችሁ ጻፉለት። እኔም ደስታዬን ልገልጽ ገብቼ እንዳልሆነ ሳቅ ምክሬን ቀጠልኩኝ። እኔ ደግሞ ዲያቆን እስኪያስን ስላየው በቃ አሳምነዋት ምናምን ኦልሬዲ በቃ አዳራሽ ምናምን እያወራሽ ነው ምናምን ብዬ ነበር። ለካ ዞር ብላ እየቆረሰች መጀመሪያ ይገኝ እንጂ መጀመሪያ ዝም ብሎ አዳራሽ፣ ከዛ በኋላ አዳራሽ ተከራይቼ ልፈልገው ነው እሱ። ታዲያ አሁን ቀድመሽ እኮ አዳራሽ ነው በዚህ ጊዜ የምትፈልጊው። ከዛ 2 አመት ሙሉ ሪዘርቭ አድርጌው እንትልል ኪራይ የሚቀንስ አገናኝሻለሁ። ባይዜ ለ2 አመት ረጃጅም ከሆነ የሚቀንስ ኪራይ ያለው አለ። አይ ያው እንጨርስ መጀመሪያ ትምህርታችን። አይ ደስ ይላል። አይ ተማሪ ምናምን እግዚአብሔር ደግሞ እንደ እግዚአብሔር ፈቃድ ብቻ እግዚአብሔር ያውቃል። ለእግዚአብሔር መተው አሪፍ ነገር ነው እና እሱ እንደወደደ ያድርገው። በቃ ይሄን ያህል ሰላም ካልኳችሁ ምናምን ጥያቄ ወደ እኔ እንዳይዞር እኔ ልውረድ። ደህና ዋሉ። አንተስ ግን ናቲ ይቆራረጣል። ናሚዬ እኔም ይቆራረጣል። ቴዲ ያ ስቲል አይ ቲንክ እየተቆራረጠ ነው መሰለኝ። ምናልባት ቻው ሳለ ኮመንቱ ራሱ ነው የሚቆራረጠው። ይሰማል አሁን? ይሰማል። ያ ድንገት እንትን የምትይም ከሆነ ያው ቻው ሳልልሽ
ቻው እንዳልኩሽ ይቆጠርልኝ። እሺ ቴዳዬ እናቱዬ ስላወኩ ደስ ብሎኛል። እሺ ቴዳዬ ቴንክ ዩ ምን ደስ ብሎኛል። በቃ እኔ ልውረድ በቃ ከዚህ በኋላ ስለሚቆራረጥ እታችኛ ያዳምጣል። የእናንተ ይሰማኛል፣ የኔ ነው ያስቸገረ ነው። አሁን ትሰማለህ። ቁጭ ብለህ እንትን በል ከፈለክ። እኔ ዝም ብዬ ለጨዋታው ነው ያልኩት፣ እንደዛ ለጨዋታው እኔ እንዳልጠየቅ ነው እንደዛ ያልኩት። ቴዳ ግን አሜሪካ ምን ይቆራረጣል? ስቲል እየነዳው ስለሆነ ኔትወርክ እኔን አትጠይቀኝም እንዴ? ስለ አሜሪካ ምን ሌላ ሰው አስጠየቅሽ? ኩልል ብሎ አይደል የሚሰማሽ? ታውናትዬ እኔ ኩልል ብሎ አንዴ የሚሰማኝ እኔ ራሱ እና ታዲያ ስድብ ነው ለእኔ ስድብ ነው። አሜሪካ ይቆራረጣል ወይ ስትይኝ ለእኔ ስድብ ነው እንዴ? ቴዳ እኮ አሜሪካ ነው ያለው። ለዛ እኮ ነው ሰሞኑን ኔትወርክ የሚቆራረጥበት ሰው አሜሪካ ነው ያለን የሚባል መላምት አለና ለዛ ነው። የት ነው ያለኸው አንተ? ስቴት የት ነው? እኔ ያለሁበት ሌላ ቦታ ነው። ለጊዜው ይቆይና ሌላ ቀን እነግርሃለሁ። እኔ ዳንግላ ነኝ፣ ቨርጂኒያ። እኔ ደብረ ማርቆስ ነኝ። እሺ በኑ ቀጥሉ። አሜሪካ ግቢ ያልከኝ ልጅ ማነው? በውስጥ አውራኝ። ደህና ዋሉ። በቃ ነው አሚዬ ቀጥሉ። እኛም ጨርሰናል። ኦልሞስት ያው ማሚ ጨርሰናል። ጨርሻለሁ መሰለና ስለዚህ ያው ምክር ሲያስፈልገን ደውሉልን። 911 አለን እንመክራለን። እናመሰግናለን ለሁሉም ነገር። ማሚ ሰላም፣ መልካም ቀን፣ መልካም ጊዜ። እሺ ማሚ ሰላም ባይ። ተሙ አለ ተመስገን የለም ተመስገን ወይ ተኝቷል ወይ ስራ ላይ ነው።